ከዚህ በኋላማ ዊልቸር የሚባል ነገር የለም። በነፃነት በእግሬ ነው የምመጣው። ህይወትሽንና በዙሪያሽ ያሉትን ሰዎች በድዬ ነበር። አሁን ግን አንቺም እነሱም እፎይ ልትሉ ስለሆነ ደስ ብሎኛል። ተመስገን ማማ። ለማንኛውም እደውልሎታለሁ። እሺ፣ ነገ ደግሞ ስንገናኝ በሰፊው እናወራለን። መልካም ቀን። ተመስገን። ምን መሰለሽ ሮዳስ፣ ካየውሽ ከተገናኘን ቀን ጀምሮ ሀሳቤ አንቺና አንቺ ብቻ ነሽ። ሮዲ የምር አፍቅሬሻለሁ። ይቅርታ፣ አንቺ ማነሽ? በጣም ይቅርታ ቢኒ። እንደዚህ እንዳሰለቸውና ፍቅሬ እንዳለቀብህ አላወቅኩም ነበር። አሁንም ቢሆን ፍቅርሽ አላለቀብኝም። ይኸው እያየሁት። አንተን እኮ ማስጨነቅ አልፈልግም ነበር። ደስተኛ ቤት እንዲኖር ነበር የምፈልገው። አልገባኝም። ማነሽ ቢኒ? ሮዲ ዋሽቼሻለሁ። ፍቅረኛዬ ነበር ማለቴ ነች። በነበረች ያዘ። ጸባይ ሲቀያየርብኝ መገመት ነበረብኝ። እስካሁን ላስቸገርኩ ላሰለቸው በሙሉ በጣም ይቅርታ። በጣም ኤልሹ፣ አንቺ ልክ ነሽ። እኔ አጥፍቻለሁ። ፍቅሬንም ቃሌንም ክጃለሁ። ያንተ ጥፋት አይደለም፣ የኔ ነው። እኔ አካለ ጎዶሎ ስለነበርኩ ብዙ አስቸግሬያለሁ። ለሰው ሚስቴ ናት ብሎ ለማስተዋወቅ ያሳፍር ይችላል። ለዛ የተሻለ ሰው መምረጥ ልክ ነው። እባክሽ ኤልሹ እንደዚህ አትበይ። እኔ ባንቺ መቼም አላፍርም። ታዲያ ለምን ተውከኝ? ለምን ተውከኝ? ሰይጣን አሳስቶኝ ነው። የሁላችንም ችግር እሱ ነው። እኛ ወደን ላጠፋ ነው ሰይጣንን ተወቃሽ እናደርጋለን። ፍቅርህን ረግጠህ ሄድከው አንተ እንጂ እሱ አይደለህም። ወይስ እሷንም ይዞልህ የመጣው እሱ ነው? አይደለም ኤልሹ፣ እባክሽ ይቅር በይኝ። እኔ ያለ አንቺ መኖር አልችልም። እንደዚህ አይነት ውሸት አያምርብህም። እኔ ባልሰማ ከእሷ ጋር ልትሆን አለብን? አለማስተዋል ነው ኤልሹ። በእርግጠኝነት ከእሷ ጋርም ቢሆን የሆነ ሰዓት መምጣት አይቀርም ነበር። ኤልሹ፣ አንቺ ለእኔ ልክ ነሽ። እባክሽ ይቅር በይኝ። እንዴት አድርጌ ታውቃለህ ቢኒ? አንድም ቀን ከኔ መለየት ትፈልጋለህ ብዬ አስቤ አላውቅም። ነገሮች ሁሉ በአጋጣሚ ነው የሆኑት። የኔ ፍቅር እባክሽ ይቅር በይኝ። ለነገሩ አንተ ጥፋት አይደለም። እኔ ነኝ በሰራሁት ኃጢአት እየተቀጣ ያለሁት። የምን ኃጢአት ነው? ዛሬ ኃጢአቴን ልናዘዝ። በመቆሜ ደስተኛ ትሆናለህ ብዬ አስቤ ነበር፣ ግን የገጠመኝ ሌላ ሆነ። የኔ ፍቅር ቆመሽ ማየት እኮ በጣም ደስ ብሎኛል። ደግሞ እጅግ በጣም ነው ማፈቅርሽ። በሱ እንኳን ጥርጣሬ አልነበረኝም። ዛሬ ግን እንጃ። እውነት አሁንም ማፈቅርሻለሁ። ገና ለገና ሄደች ብለህ ከሌላ ሴት ጋር የሆንከው ኃጢአቴን ብትሰማ ምን ትለኝ ነበር? አንተ ልክ ነህ። ከዚህ በላይ አብረን መኖር አንችልም። የምን ኃጢአት ነው ደግሞ? አብረን መሆን እንችላለን። አንችልም። ንገሪኝ የኔ ፍቅር፣ ምንድን ነው? እስከ ዛሬ መራመድ እችል ነበር። ለአንድ ሰው ብዬ ነው መራመድ እንደማልችል የሆንኩት። ቢኒ፣ አንተንም እህቴንም ሳራራላችሁ ሳስጨንቃችሁ ነበር። ለእኔ መታከሚያ ብላችሁ ስትንከራተቱ አውቄ ዝም ብያችኋለሁ። እስከ ዛሬ መራመድ እየቻልሽ ነበር እያስመሰልሽ ነበር? አዎ፣ በጣም ይቅርታ ኤልሹ። መቼም አንቺ እንደዚህ አታደርጊ። እንደ ጠላሽና እንደ ተውሽ እንደዚህ ምትይ። እኔ ደግሞ አንቺን መቼም ልጠላሽ አልችልም። የምሬን ነው ቢኒ፣ አድርጌዋለሁ። በቃ ተወኝ አሁን። አላምንሽም ኤልሹ። አንቺ መቼም እንደዚህ አታደርጊ። ህያብ ትሙት አድርጌዋለሁ። እንደዛ ስትሆን እያየሁ አውቄ ነው ዝም ያልኩ። እህቴንም አንተንም ዋሽቻችኋለሁ። ከኔ የተሻለ ይገባል። እሷ ጋር ነች። ህያብ ከአባቷ ተላላኪ ከሆነው ፍቃዱ አረገዘች። ቢንያምና ሮዳንስ አንድ ላይ እያሉ ድንገት ኤልሹ ደረሰችባቸው። እነሷም እንግዲህ ከኔ የተሻለ ይገባል፣ ይሄ የስራዬ ውጤት ነው ብላ ጥላቸው ሄዳለች። እሱም ይቅርታ ለመጠየቅ ቢሯሯጥም ከአንተ የበለጠ ስህተት እኔም ሰርቻለሁ። እስከ ዛሬ መራመድ እየቻልኩ እንደማይራመድ ሁኜ እናንተን አንገላችቻለሁ። ስለዚህ አንተም ሆንክ እህቴ እናንተን ጎድቻለሁ። ይሄ የራሴ የስራ ውጤቴ ነው፣ ምንም አላዝንም እና ከኔ እሷ ትሻልሃለች፣ ከእሷ ጋር ይገባል ብላ ጥላው ሄዳለች። እሱም ግራ በመጋባት ውስጥ ሆኖ የትኛውን ልመን የሚለው ነገር ሰላም ነስቶታል። ሰላም ውድና የተወደዳችሁ አፊት ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁንም ከልብ እናመሰግናለን። ህያብ ተከታታይ ድራማ በባለፈው እንዴት ተመለከት ነው ወይዘሮ ህይወትን አቶ መስፍን ጉሮሯቸውን አንጠልጥሎ ጤል ሊያረጋቸው ለትንሽ ተርፈው ነበር። እናም ይሄም እንዲሆን ያደረገው አቶ ገረመው እንደሆነ ፈቃዱ ለወይዘሮ ህይወት ነግሯቸዋል። ወይዘሮ ህይወትም ፈቃዱ ቢነግራትም ግን እንዳረፈደና
ይሄ ነገር ከመፈጠሩ በፊት መናገር እንደነበረበት አጥብቀው ቢጠይቁትም እሱ ደግሞ ይሄን ማድረግ እንዳልቻለና ድጋሚ እንዲህ አይነት ስህተት እንደማይሰራ እጅግ በጣም ይቅርታ ብሎ በይቅርታ ታልፏል። ነገሩ ከባድ ቢሆንም እናም ህይወት መቀጣት አለበት ብላ ታምናለች። በገረመው መቀጣት አለበት፣ ከኔም ከቤተሰቤም እሱ ማሳረፍ የምችለው የሆነ ነገር መደረግ አለበት ብላለች። ፈቃዱም እስከ ዛሬ ድረስ ሲከታተልና ለማጥመድ ሲታገል የነበረው አቶ መስፍንን ነበር። ግን አቶ መስፍን እንዳልሆነ ጥላቱ አሁን በደንብ ገብቶታል። ሊያና ገረመው ያሰሩትን ሴራ በስርዓት ቆሞ ስለሰማቸው አሁን ላይ ሊያንም የእጇን እሰጣታለሁ፣ ገረመውንም የሆነ ወጥመድ ያጠምድለታለሁ እያለ ነው። ሊያ ህያብ በህይወቷ ተሳስታ ማታውቀውን ትልቅ ስህተት ተሳስታለች። ምክንያቱም አሁን ላይ እሷን እንደምትከታተላት ሮዳንስ እያወቀች እሷ ደግሞ ከባባድ ሚስጥሮችን እያወጣች ትገኛለች። እዛ ቤት የገባችው ለበቀል ገብታ ግን ልጃቸውን እንዲያፈቀረች ስትናገር ሮዳንስ ሰምታታለች። ሮዳንስም እንግዲህ እንዲያትናገርባት አሳልፋ እንዲሰጣት አርጌ ያለቻትን ሁሉ ለመቀበል እግሯ ላይ ወድቃ ስትለመናት ወይዘሮ ህይወት ደርሳለች። ወይዘሮ ህይወትም የተነገራትን ንግግር አሳማኝ ባይሆንም ግን ምንም ምርጫ ስለሌላት በሰዓቱ ደግሞ ሮዳንስ ቤትም ሌላ ነገር ላለመፍጠር ነገሩን ቀለል ለማድረግ ብላ እሺ ብላ በሽታ ታልፏል። ነገር ግን ሮዳንስ ከሄደች በኋላ የባለፈው ነገር እኮ እኔ አሳማኝ ሆኖ ሳይሆን ሮዳንስ ስላለች እሷ ፊት ግርግር ላለመፍጠር ብዬ ነው፣ በልጄ እውነቱን ንገሪኝ ብትላትም ህያብ ለመናገር አልደፈረችም። ምክንያቱም እሷ ለበቀል ብላ እዛ ቤት እንደገባች ማወቋን አታውቅም። ወይዘሮ ህይወት ግን ለበቀል ብላ እንደገባች ታውቃለች። ግን ኤልሻዴ ምርጥና አስተዋይ ልጅ ስለሆነች የእሷ እህትም ስለነበረች ወይዘሮ ህይወት ሁሉንም ሚስጥር አድርጋ ይዛለች። በዛ ላይ ኤልሹና ወይዘሮ ህይወት ሲደዋወሉ ለምን መደዋወል እንደፈለጉ ለምን እንደሚደዋወሉና በዚህ መንገድ ለሁሌ መገናኘትን ለምን እንደመረጡ ህያብ ግራ ገብቷት በቃ ቤት ምጣ ቤት ተገናኙ ብትላትም አይ ቤት አትመጣም፣ ቡናም አትወድም፣ እዛ አካባቢ ያለ ካፌ ያገኛታለሁ ትላለች። ወይዘሮ ህይወት ሂዳ ገና ቁጭ ከማለቷ ህያብም እዛ ቦታ ላይ ደርሳለች። በሌላ በኩል ኤልሻዴ ጸበል መሄድ አለብኝ፣ እስከ ዛሬ ለሰራሁት ወንጀል ይቅርታ መጠየቅ አለብኝ ብላ ሄዳ ነበር እና ከዛም በኋላ ስትመለስ ግን በእግሯ ቆማ መሄድ እንደምችል ለቤተሰቦቿ እንደምትናገር ወይዘሮ ህይወት ጋር ተመካክረው ነበር። እናም ይህንኑ በተመለከተ ኤልሻዴ ስትመጣ ባሏ በደስታ ይቀበልኛል ብላ ይህን እያሰበች ብትመጣም ቤት ላይ ያገኘችው ነገር ግን ያልጠበቀችው ነገር ነበር። ቤት ላይ ያገኘችው ሮዳንስንና ቢንያምን ሲሆን ቢንያም ሮዳንስ መኖሯን ብቻ ሳይሆን እንዲያፈቀራትና እንደሚወዳት ለፍቅር እንደሚፈልጋት ሲጠይቃት ኤልሹ እዛ ደርሳ ሰምታ ነበር። እነሷም እኔ ጠብቄ የመጣሁት ሌላ ነገር ቢሆንም አንተ ግን እንዴት ታደርገኛለህ? ፍቅራችን ያልቃል ብዬ አንድም ቀን አስቤ ያላቅም ነበር። ነገር ግን የስራዬን ነው፣ አንተ አይደለም ጥፋተኛው ብላለች። እና ብላ ሮጣ ልትመለስ ስትልም ኤልሹ ብሎ ተከትሎ አስቁሟት አንዳንድ ነገሮችን ሰይጣን አሳስቶኝ ነው እባክሽ ቢላትም ሰይጣን እኛ ነን እንጂ የምንሄድበት እሱ አልመጣብንም። አንድም ቀን የኔና ያንተ ፍቅር ይበዛል ብዬ አስቤ ያላቅም ነበር። ነገር ግን እውነት አለ፣ ያረኩት ነገር ቀላል አልነበረም። እኔም የስራዬን ውጤት የዘራሁትን ነው እያጨድኩ ያለሁት ብለዋለች። ምን አረግሽ አንቺ ደግሞ ሲላት መራመድ እየቻለች መራመድ እንደማችል የሆነችው ለሰው ብላ እንደሆነ ነግረዋለች። እሱም በጭራሽ ይህን አንቺ ልታረጊያችም አላምንሽም ቢላትም እሷ ግን እውነት እንዳረገችው ነግረዋለች። በጭራሽ አላምንሽም ሲላት በእህቷ ምላ ተናግራለች። ከዛም እንግዲህ ከእሷ ጋር መሆን እንዳለበት ከእሷ የተሻለ እንደሚገባው እሷ ጋር ብላ ጥላ ወጥታ ሄዳለች። ከዛም ስትመለስ ያጋጠማት ነገር ያልጠበቀችው ስለነበረ ለወይዘሮ ህይወት ደውላለች። ለወይዘሮ ህይወት ደውላ እንዲገናኙ ስትቀጥራት ህያብ ስልክ ቁጥሩን እያየች በጣም ግራ ተጋብታ ነበር። ምክንያቱም የእህቷ ስልክ ቁጥር ነበር። እህቴና ወይዘሮ ህይወት እንዴት ተገናኙ፣ እንዴት ተስተዋወቁ የሚለው ነገር ግራ አጋብቷት ነበር። በተደጋጋሚ ሲደወልም ስልኩን ትክ ብላ ታየዋለች።
ወይዘሮ ህይወትም አይቶ እንዳላየ እያለፈቻት ስልኩን ብቻ አናግራ ዝም ትላለች። እንዴት አዘንሽላት ብትላትም ልጅቱ በጣም መልካምና ጥሩ ልጅ ምስኪን እንደሆነች ትነግራታለች። የእህቷ ስልክ ቁጥር ስለሆነ ግን ይሄም መልስ እረፍት አልሰጣትም። እናም ቤት እንድትመጣ ቡና እያፈላችላት እንደሆነ ስትነግራት እሷ ቡና አትወድም፣ እኔ ደግሞ ስመልስ ታብጠጭኛለች ብላታለች። ወይዘሮ ህይወት ከቤት ስትወጣ ተከታትላ ሄዳለች። በሌላ በኩል ቢኒ ኤልሻዴ በመቀየሟ ምክንያት በጣም አዝኖ ለእህቱ ደውሏል። ለሊያ ሲደውልላት እኔ እኮ ትደውልኛለህ ብዬ አልጠበቅኩም ነበር፣ ምክንያቱም ሚስት ስለመጣች ጊዜ ታገኛለህ ብዬ አላሰብኩም ነበር ስትለው አዎ ሚስቱ እንደመጣችና ነገር ግን አለመግባባት ተፈጥሮ እንደተጣሉ መራመድ እንደምችል ደግሞ እሷን ታውቂያለሽ አታውቂም ብሎ ቢጠይቃትም ማን ነገረ ስትለው እሷ እንደነገረችው ይነግራታል። እንግዲያስ እሷን የመሰለች ሴት ልታገኝ አትችልም፣ ስለዚህ አሁን ፈልጋትና አግኛት ከዛም ይቅርታ ጠይቃት ስትለው የት እንዳለች እንደማያውቅ ሲነግራት ሎኬሽን እንደምትልክለት እሷ ጋር ቅርብ ሰዓት ተደዋውለው እንደነበረው ትነግረዋለች። ከዛም በተላከለት ሎኬሽን አማካኝነት እዛው የተቀጣጠሩበት ቦታ ላይ ደረሰ። ቢኒ ከሮዳንስ ጋር ሮዳንስ ጥሩ ስሜት ላይ ስላልነበረች ዶክተር እያናገረች ስለነበረ እና በየሰዓቱ ያስመልሳት ስለነበር በትንሽ እረፍት አድርጊና እንሄድ ብሏት ትንሽ እረፍት እያደረገች ቁጭ ባለችበት ሁኔታውን ስታየው ጥሩ ሁኔታ ላይ አልነበረም። እናም ፍቅረኛው ያለችበት ቦታ ድረስ ሄዶ ነገሩን በአጭር ማስቀረት እንዳለበት ነግረዋለች። የእሷን ጉዳይም ደግሞ መጀመሪያ አንቺ መቅደም አለበት ብሏት ተይዘው ሐኪም ቤት ሲሄዱ እንደተጠበቀው ህመም ሳይሆን እርግዝና እንደሆነ ነግሯታል። እርግዝናውንም ማስወጣት እንዳለባት ስትነግረው ይሄማ ጥሩ አይደለም፣ ከፍቅረኛሽ ጋር ተነጋገሪ ነው ውሳኔ ወስኝ እንጂ ይሄ እኮ ሰው ከመግደል አይተናነስም ብሏል። እና ሮዳንስም በጭራሽ እኔ አልወልደውም ብላለች። ከዛም ፍቃዱ ጋር ተገናኝተውም ከእሷ ጋር ያለውን ጓደኝነት ትቶ ከህያብ ጋር ጓደኛ በመሆኑ በጣም ተናዳበት። እሱም ደግሞ ከእሷ ጋር ጓደኛ ስለሆነ ሳይሆን እሷ የእሷንና የእሱን ግንኙነት ታቅስ ስለነበረ እንደሆነ ነግሯታል። ስለዚህ ይህን የጅል ጨዋታሽን አቁሚ ቢላትም እሷ ደግሞ ተሱ እንዳረገዘች እና ማስወረድ እንደምትፈልግ ነግሯታል። እሱም ቢሆን ይሄ ሊሆን አይችልም ብሎ ሆስፒታሉን አጠያይቄ እነግርሻለሁ ብሏት በማስወረዱ ተስማምተዋል። ፍቃዱ ከወይዘሮ ህይወት ጋር አሁን ላይ አቶ ገረመውን በወንጀል ማስያዝ አለብን፣ ምክንያቱም እሱ አርፎ እየተቀመጠ አይደለም ብሏታል። እሷም ደግሞ እንዴት አድርገን ብትለውም እሷ በምትፈርምበት ወረቀት ለእሷ ፌክ ላይ አድርገው ለሱ ግን ኦሪጂናል ማንትኑ ላይ ወረቀት ላይ አስፈርሞ በዛ የተነሳ እሱን ወንጀለኛ ማድረግ እንደሚቻል ነግሯታል። እሱም ደግሞ አቶ መስፍን አስፈርመው እሷን አታስፈርማት ቢልም አይ እሷ ግዴታ መፈረም አለበት ሲለው እሷ እሺ ፈርማለሁ ብሏል። እና ወይዘሮ ህይወትም አቶ ገረመውን ፍቃዱ ጋር አስፈርመው ወንጀለኛ ለማድረግ እየተጣጣሩ ይገኛሉ። ምክንያቱም እሱ የሆነ ቅጣት እስካላገኘ ድረስ ለቤተሰቡ ሰላም ስለማይሰጣቸው አርፎ ስለማይቀመጥ መቀጣት አለበት ብለው ወስነዋል። በስተመጨረሻም ኤልሹና ቢኒያም በይቅርታ ተላልፏል። ሁሉን ነገር ነግረው ይቅር ብለው ታርቀው ወደ ቤታቸው ቤት ሄደ ጠብቀኝ የማገኘው ሰው አለ ብለው በዚህ ተስማምተዋል። ወይዘሮ ህይወትም እዛ ቦታ ካፌው ላይ ስትደርስ እሷ ጋር ደርሳ ሰላም እንደተባባሉና ምን ገጥሟት እንደነበረ ያልጠበቀችው ነገር ገጥሟት እንደነበረ ግን አሁን ላይ እንድትስተካከለ ስትነግራት እሰይ አንቺ መልካም ስለሆንሽ መልካም ነገሮች ሁሉ አንቺ ይገቡሻል እሰይ ብላ ደስ ሲላት ህያብም እዛ ቦታ ደርሳ ተፋጠው ሁሉም ቆመዋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።